አርቤንዝ በ1913 ከአንድ ሀብታም ቤተሰብ ከስዊዘርላንድ ጀርመናዊ አባትና የጓቲማላ እናት ልጅ ተወለደ። ለአውሮፓውያን አቆጣጠር በዚህ ወቅት በዩናይትድ ስቴትስ የሚደገፈው አምባገነኑ ጆርጅ ኢቢኮ በእርሻ ላይ ያሉ ሰራተኞችን በኃይል መጨቆን ተመልክቷል እና ለእሱ ተራማጅ አመለካከቶች አስተዋጽኦ ያደረገው የእስረኞች ሰንሰለት ወንበዴዎችን ማጀብ ይጠበቅበታል። ለአውሮፓውያን አቆጣጠር በ1938 ተገናኝቶ ማሪያ ቪላቮን አገባ። በሱ ላይ ታላቅ ርዕዮተ ዓለም ተጽዕኖ ነበረው። ልክ እንደ ሆሴ ማኑኤል ፎርቱኒ የጓቲማላ ኮሙኒስት በጥቅምት 1944 በበርካታ የሲቪል ቡድኖችና ተራማጅ ወታደራዊ አንጃዎች የአርቤንዝ እና የፍራንሲስኮ አራና የሚመሩ የቢኮ አፋኝ ፖሊሲዎች ላይ አመጹ። ከዚያም በኋላ በተደረጉት ምርጫዎች ጆዋን ሆሴ አሬቫሎ ፕሬዚዳንት ሆነው ተመረጡና በጣም ተወዳጅ የሆነው የማህበራዊ ማሻሻያ ፕሮግራም ጀመረ። የአርቤንዝ የመከላከያ ሚኒስትር ሆኖም ተሾመ። በ1949 ወታደራዊ መፈንቅለ መንግስትን በማፍረስ ረገድ ወሳኝ ሚናም ተጫውተዋል። ከአራና ሞት በኋላ አርቤንዝ እንደ አውሮፓውያን አቆጣጠር በ1950 በተካሄደ ፕሬዚዳንታዊ ምርጫ ተወዳድሮ ከፍተኛ ተቃውሞ ሳይገጥመው የቅርብ ተቀንቃኙን ሚጌል ኢዲንጎራስ ፋይንተንስ ከ50 በመቶ በላይ በሆነ ልዩነት አሸንፏል። መጋቢት 15 ቀን 1951 ቢሮውን ተረከበና የቀድሞ መሪውን የማህበራዊ ማሻሻያ ፖሊሲዎች ቀጠለ። እነዚህ ማሻሻያዎች የመምረጥ ሰፊ መብት፣ የሰራተኛ የመደራጀት ችሎታ፣ የፖለቲካ ፓርቲዎች ህጋዊ ማድረግና የህዝብ ክርክርን መፍቀድን ያካትታል። የፖሊሲው ዋና ማዕከል ያልታረሱ ትላልቅ የመሬት ይዞታዎች ለካሳ ተነጥቀው በድህነት ለተጎዱ የግብርና ሰራተኞች የሚከፋፈሉበት የግብርና ማሻሻያ ህግ ነበረ። በአዋጁ ወደ 500,000 የሚጠጉ ሰዎች ተጠቃሚ ሆነዋል። የአብዛኞቹ የአገሬው ተወላጆች ሲሆኑ ከስፔን ወረራ በኋላ ቅድመ አያቶቻቸውን የነጠቁ ናቸው። የእሱ ፖሊሲዎች የዩናይትድ ስቴትስ መንግስት እንዲገለብጥ በሚገፋፋው የዩናይትድ ፍራፍሬ ኩባንያ ላይ ተንሰራፍቶ ነበር። በጓቲማላ መንግስት ውስጥ ኮሚኒስቶች መኖራቸው ዩናይትድ ስቴትስን አሳስቧት ነበርና አርቤንዝ በ1954 የጓቲማላ መፈንቅለ መንግስት በዩናይትድ ስቴትስ ፕሬዚዳንት ድዋይት ዲ አይዘንሃወር በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር እና በማዕከላዊ ስለላ ኤጀንሲ አማካኝነት ከስልጣን ተባረረ። አርቤንዝ በተለያዩ ሀገሮች በግዞት ሄደ። ቤተሰቡ ቀስ በቀስ ተለያይተው ሴት ልጁ ራሷን አጠፋች። በ1971 በሜክሲኮ ሞተ። በጥቅምት 2011 የጓቲማላ መንግስት ለአርቤንዝ ከስልጣን መውረድ ይቅርታን ጠየቀ። አርቤንዝ የተወለደው በ1913 በጓቲማላ ውስጥ ሁለተኛ ትልቅ ከተማ በሆነችው በኩቲዛሌ ቴናንጎ ውስጥ ነው። እሱ የስዊስ ጀርመናዊ ፋርማሲስት ሃንስ ጃኮብ አርቤንዝ ልጅ ነበር። በጓቲማላ በ1901 የፈለሰው እናቱ አክታቪያ ጉዝማን ከባሌሮስ የመጀመሪያ ደረጃ ትምህርት ቤት የሆነችው ሴት ልጅ ነበረች። ቤተሰቡ በአንጻራዊ ሀብታምና ከፍተኛ ክፍል ነበረው። የልጅነት ጊዜው ምቹ ተብሎ ተገልጿል። በአንድ ወቅት በልጅነቱ አባቱ የሞርፈን ሱሰኛ ሆነውና ቤተሰቡ የንግድ ችላ ማለት ጀመረ። በስተመጨረሻም ለኪሳራ ዳርጎታል። ቤተሰቡ በማስገደድ አንድ ባለጸጋው ጓደኛቸውን ከበጎ አድራጎት ወደ ለየላቸው ገጠራማ ርስት ወደ ሆነችው ተወስደዋል። ጃኮብ በመጀመሪያ ኢኮኖሚስት ወይም መሐንዲስ የመሆን ፍላጎት ነበረው፣ ግን ቤተሰቡ አሁን ድሃ ስለነበረው ዩኒቨርሲቲ የመግባት አቅም አልነበረውም። መጀመሪያ ላይ ለውትድርና መቀላቀል አልፈለገም ነበር። ነገር ግን በጓቲማላ ፖሊቴክኒክ ትምህርት ቤት ለውትድርና ካዴቶች የሚሰጥ የነጻ ትምህርት እድል ነበር። አስመልክቶ ሁሉንም የመግቢያ ፈተናዎች አልፏልና በ1932 ካዴት ሆነ። አባቱ አርቤንዝ አካዳሚ ከገባ ከ2 ዓመታት በኋላ ራሱን አጠፋ። አርቤንዝ በአካዳሚ የላቀ ውጤት ነበረውና ልዩ ተማሪ ተብሎ ይገመታል። ለካዴቶች ከፍተኛ ክብር የተሰጠው የመጀመሪያ ሳጅን ሆነ። ለአውሮፓውያን አቆጣጠር ከ1924 እስከ 1944 ድረስ 6 ሰዎች ብቻ ክብሩን አግኝተዋል። ችሎታው በትምህርት ቤቱ ውስጥ ባሉ መኮንኖች ዘንድ ያልተለመደ አክብሮት እንዲያገኝ ያስችሎታል። ከነዚህ መካከል የትምህርት ቤቱ ዳይሬክተር ሜጀር ጆን ኮንሲንዲን እና በትምህርት ቤቱ ውስጥ ያገለግሉ ሌሎች የአሜሪካ መኮንኖች ጨምሮ ነው። አንድ የሥራ ባልደረባ በኋላ ላይ ችሎታው መኮንኖች ለካዴት እምብዛም የማይሰጥ ክብር ይይዙት ነበር። አርቤንዝ 1935 ላይ ተመርቋል። ከተመረቀ በኋላ በጓቲማላ ሲቲ በሚገኘው ፎርት ሳን ሆሴ በጁኒየር ኦፊሰርነት አገልግሏል። እናም በኋላም በሳን ሁን ሳካቴ ፔጌዝ መንደር ውስጥ በሚገኝ ትንሽ ጦር ሰፈር ውስጥ በመሃይም
ኮሎኔል ስር መሆን አገልግሏል። አርቤንዝ በሳን ሆሴ በነበረበት ወቅት እስረኞች የግዳጅ ስራ ለመስራት የሚያበጁበትን ወታደሮች መምራት ነበረበት። ልምዱ አሳዝኖት የነበረው አርቤንዝ እንደ ካፓታዝ ማለትም ፎርማል እንደሚሰማው ተናግሯል። በዚህ ወቅት ፍራንሲስኮ አራን ለመጀመሪያ ጊዜ አገኘው። አርቤንዝ በ1937 በአካዳሚ ውስጥ ክፍት የማስተማር ቦታ እንዲይዝ ተጠየቀ። አርቤንዝ ወታደራዊ ጉዳዮችን፣ ታሪካዊና የፊዚክስ ጨምሮ የተለያዩ ትምህርቶችን አስተምሯል። ከ6 ዓመታት በኋላ ወደ ካፕቴንነት ከፍ ብሏል። እናም የካዴት አባላት በሙሉ በኃላፊነት እንዲመራ ተደረገ። የእሱ ቦታ በአካዳሚ ውስጥ 3ኛው ከፍተኛ ሲሆን አንድ ወጣት መኮንን ሊይዝ የሚችለውን በጣም ታዋቂ የሥራ ቦታዎች አንዱ ተደርጎ ይቆጠር ነበር። በ1938 የአንድ ሀብታም የሳልቫዶራን የመሬት ባለቤት ሴት ልጅ እና የጓቲማላ እናት ከሀብታም ቤተሰብ የሆነችውን የወደፊቱ ሚስቱን ማሪያ ቪላቮና አገኘ። ከጥቂት ወራት በኋላ ያገቡትን የማሪያ ወላጆች ሀብታም ያልሆነውን የጦር መኮንን ማግባት እንደሌለባት ስላሰቡ ነው። ማሪያ በሰርጉ ጊዜ 24 ዓመቷ ነበርና ጃኮብ 26 ነበር። ማሪያ በኋላ እንደጸነሰች ሁለት በብዙ መልኩ በጣም የተለያዩ ቢሆኑም ለፖለቲካዊ ለውጦች ያላቸውን ፍላጎቶች አንድ ላይ እንዲሰበስቡ አድርጓቸዋል። አርቤንዝ ሚስቱ በሱ ላይ ከፍተኛ ተጽዕኖ እንዳሳደረች ተናግሯል። አርቤንዝ ለማርክሲዝም የተጋለጠ በሷ በኩል ነው። ማሪያ በሴቶች ኮንግረስ ላይ ኮሚኒስት ማኒፌስቶ ቅጂ ተቀበለችና ለረፍት ስትወጣ ግልባጩን በጃኮብ አልጋ ጠረጴዛ ላይ ያስቀምጣለች። ያኮቡ ሜንፊስት ተንቀሳቅሷል እና እሱ እና ማሪያ እርስ በርሳቸው ተነጋገሩ። ሁለቱም የሚሰማቸውን ብዙ ነገሮች እንደሚያብራራ ተሰምቷቸው ነበር። ከዚያም በኋላ ያኮቡ በማርከስ ሌኒን እና ስታሊን ተጨማሪ ስራዎችን ማንበብ ጀመረና በ1940ዎቹ መገባደጃ ላይ የጓቲማላ ኮሚኒስት ቡድን ጋር በመደበኛነት ይገናኝ ነበር። አርቤንዝ በመክፈቻ ንግግራቸው ጓቲማላ በአብዛኛው ፊውዳል ኢኮኖሚ ካለባት ኋላ ቀር ሀገር ወደ ዘመናዊ ካፒታሊዝም መንግስት እንደሚለውጥ ቃል ገብቷል። የውጭ ገቢዎችን ጥገኝነት ለመቀነስና የውጭ ኮርፖሬሽኖች በጓቲማላ ፖለቲካ ላይ ያላቸውን ተጽዕኖ ለማርገብ እንዳሰበ አስታወቀ። የጓቲማላ መሰረተ ልማት ላይ የውጭ ካፒታል እርዳታ እንደሚያዘምን ተናግሯል። ከዓለም አቀፍ የመልሶ ግንባታ እና የልማት ባንክ ምክር በመነሳት ተጨማሪ ቤቶችን፣ ወደቦችና መንገዶችን ለመገንባት አቅዷል። አርቤንዝ የጓቲማላ የኢኮኖሚ ተቋማትን ለማሻሻል ተነሳ። ፋብሪካዎችን ለመገንባት፣ ማዕድን ለማሳደግ፣ የትራንስፖርት መሰረተ ልማትን ለማስፋፋት፣ የባንክ ስርዓትን ለማስፋፋት አቅዷል። የመሬት ማሻሻያ አርቤንዝ የምርጫ ዘመቻ ማዕከል ነበር። አርቤንዝ በስልጣን ላይ እንዲቆይ የረዱት አብዮቶችን ድርጅቶችን መሬት ማሻሻያ በተመለከተ በዘመቻ የገቡትን ቃል እንዲፈጽም ግፊት አድርገውበታል። የግብርና ማሻሻያ የአሬቫሎ አስተዳደር ካልፈጸመባቸው የፖሊሲ መስኮች አንዱ ነው። አርቤንዝ የስራ ሲጀመር 7% የሚሆነው መሬት የያዙ 2% ብቻ ናቸው። የታሪክ ምሁሩ ጂም ሃንዲ የአርቤንዝ የኢኮኖሚና የፖለቲካ ሀሳቦች በቆራጥነት ተግባራዊና በቁጣ ካፒታሊዝም ሲሉ ገልጸውታል። የታሪክ ምሁሩ ስቲፋኖስ ሸሌዘገር እንደሚለው አርቤንዝ በአስተዳደር ዝቅተኛ ደረጃ ላይ ጥቂት ኮሚኒስቶች ሲኖራቸው እሱ አምባገነን አልነበረም። እሱ ክሪፕቶ ኮሚኒስት አልነበረም። የሼሌሲገር እንደ ዲሞክራሲያዊ ሶሻሊስት ገልጾታል። ቢሆንም አንዳንድ ፖሊሶች በተለይም የግብርና ማሻሻያዎች የሚያካትቱ በጓቲማላ ከፍተኛ ክፍልና በተባበሩት የፍራፍሬ ኩባንያ ኮሚኒስት ተብለው ይፈረጁም ነበር። የታሪክ ምሁሩ የሆኑት ፒ ኖየር ግሌጅስ እንደተናገሩት የአርቤንዝ ፖሊሶች ሆን ብለው የካፒታሊስት ቢሆንም የግል አመለካከቶች ቀስ በቀስ ወደ ኮሚኒዝም ዞረዋል። ዓላማው የጓቲማላ ኢኮኖሚ እና የፖለቲካ ነፃነት ማሳደግ ነበር። እናም ይህንን ለማድረግ ጓቲማላ ጠንካራ ሀገር ውስጥ ኢኮኖሚ መገንባት እንደሚያስፈልጋት ያምን ነበር።